አመሰግናለሁ። ተዋናይት ህይወት ጌታሁን ነኝ። እንዳያችሁት ነው ፊልሙን። አንተነህ ፊልም በጣም ቆንጆ ነው። አንድ በጣም ከመረጥኩትና ስክሪፕት ላይ እንድሰራው ካደረገኝ ነገር ወቅታዊና እዚህ ዘመን ላይ የሚያስፈልግ እጅግ ጭብጥ ያለው ጠንከር ያለ ታሪክ ያለው ወቅታዊ የሆነ ስራ ስለሆነ ምርጫ ያድርገዋለሁ በዚህ ክሩ ላይ ለመሳተፍ እና እንዲሁም ደግሞ እኔ በተሰጠችን ካራክተር ላይ ያላት እንዳያችሁት አሁን ላይ በጣም ብዙ ወጣቶች የሚጠቁባት አንደኛው ታሪክ እያስገደዷቸው ያሉ እንደዚህ ፍቅረኛን አምኖ የሚደርስባቸው ጥቃት ያለ ነውና መልእክት የምታስተላልፈው ነገር እንዲሁም ደግሞ በዋናው ካራክተር ላይ ያለው ብዙ እጅግ በጣም ብዙ አሁን ላይ እንደ ቸለተኝነት የሚያልፉት ግን ብዙ ሴቶች እየተጠቁበት ያለው መልእክት ነው እየተላለፈ ያለውና እንደ ስክሪፕቴ እንደ ካራክተሬ ብዙ ፈተናኛለች ብዬ አላስብም። ግን ዳይሬክተሪ በደንብ አድርጎ ስላገዘኝ ዳይሬክተሪ በደንብ አድርጎ ስለመራኝ እና ውስጧ እንድገባ አድርጎ ስላሰራኝ ባላወራም አይታችሁታል። በጣም ነው የማመሰግነው እና ዳይሬክተራችንም ጥሩ አድርጎ አሰርቶታል። ስለዚህ በቃ ይሄው ነው። ሰኞ በ29 በአድዋ 00 ተገኝታችሁ እንግዲህ ይሄንን ፊልማችንን በጋራ ደስታችንን እንድትጋሩን እንጠይቃለን። አመሰግናለሁ። ሄለን እባላለሁኝ። እንግዲህ መሪ ተዋናይ ሆኜ የሲኒማ ፊልም ሰራ ይሄ የመጀመሪያ ፊልሜ ነው። ግን ገና ስክሪፕቱን ሳነበው ነበረ እኔ ካስት በመደረጌ በጣም እድለኝነት ነበር የተሰማኝ። እንደ ስቶሪ በጣም ጠንካራ ስቶሪ ያለው ፊልም ነው። ብዙ ቤቶችን ይነካል። ከዛ ደግሞ ሴቶች በሁለት መንገድ አንድ ሰው ፊልሙ ላይ እንዳለው ቪዲዮ በመያዝ ብዙ ሴቶችን ህይወት የሚያበላሹ ብዙ ሰዎች አሉ የሚያሳየናል። ሁለተኛ ደግሞ ካንሰር ላይ ችላ የምንላቸው ብዙ በሽታዎች አሉ ብዙ ዋጋ የሚያስከፍሉና ከመጀመሪያው ብንከታተላቸው መዳን የሚችሉ ነገሮች አሉና እሱንም ይዳስሳል፣ ትዳርንም ይዳስሳል፣ እናትነትንም ይዳስሳል። እኔ የእኔ ጋር ያለውን ነገር በሙሉ ተጠቅሜ ነው የሰራሁት። ከዛ ውጪ ደግሞ ክሩም ዳይሬክተራችን አብነት በጣም ለፍቷል በእኔ ሁሉም በእኔ ለፍተዋል። ከኔ በላይ ናቸው አብሮኝ የሰሩት በሙሉ ግን ሁሉም ሲረዱኝ ነበረ ሲመክሩኝ ነበረ እና ቆንጆ ነገር ይዘን መተናል። እንድታዩት ስል ጋብዛለሁኝ። ሰኔ 29 ሰኞ ማለት ነው ይመረቃል። ሁላችሁም ዘንድ የሰዓቱ 1 ሰዓት ከ45 ነው የጊዜ ፍጆታው የሚወስደው 1 ሰዓት ከ45 ነው። የወጣበት ወጪውን እስካሁን ድረስ ካልኩሌት አላደረግንም አጠቃላይ ጨርሰን፣ ምክንያቱም ከምርቃት ቀን ድረስ ብዙ ገና ወጪዎች አሉ የተለያዩ ወጪዎች እነሱም አጠቃላይ በሂሳብ ባለሙያ ሂሳብ ስለሚሰራ ገና ጨርሰን ኦልሬዲ እንትን አላደረግነውም። ይሄ ነው የት ይታያል ለሚባለው ነገር አሁን ባለው ሁኔታ ከዓለም ሲኒማ ጀምሮ በተለያዩ የግል ሲኒማ ቤቶችም የመንግስት ሲኒማ ቤቶችም የሚታይበት ሁኔታ ኦልሬዲ ጨርሰናል። ተመልካቹ ሰኔ 29 በአድዋ ድል መታሰቢያ ከተመረቀ በኋላ በሌሎች የግልና የመንግስት ሲኒማ ቤቶች ለእይታ ይውላል ማለት ነው። ምናልባት መጨረሻ የጠየቀኝ ጥያቄ በተለይ ከካንሰር ሶሳይቲ ጋር በተያያዘ የጤና ሚኒስቴር ባላወራው ይሻላል ይመስለኛል። ምናልባት ዛሬ ነው ይሄ ከወጣ በኋላ ነገር ይሁን ድንገት ለፊልሙ ተመልካች ሊጠቅማ አይጠቅመው አላውቅም፣ ግን ሄጃለሁ ጠይቄያለሁ። ደብዳቤ ከአንድም ሁለቴ ነው የሄድኩት እኔ በአካል እንደሚሄድ ያናገርኳቸው እና በኃላፊ ደረጃ ያለ ሰው የመለሰልኝ መልስ ግን ደስ የማይል ሁኔታ ነው ያናገሩኝ። የሶሳይቲ በተለይ ኤንጂኦ የሚሰሩ እንትኖች አሉ። ፊልሙን እያዋሉኝ ፈቃደኛ ሆንኩኝ። ሰው ኮሙኒኬት አደረኩላቸው፣ ስክሪፕቱን ላኩላቸው፣ ሰው ማድረግ ያለብን ነገር ሁሉ አደረኳቸው። ግን ፈቃደኛ አይደለም በቃ በአጠቃላይ ማለት ነው። በካንሰር ላይ የሚሰሩ የኤንጂኦ ድርጅቶች ማለት ነው። የጤና ሚኒስቴር ግን ስለሚመለከታቸው በተለይ በዚህ ዓመት ምናልባት አይታችሁ ከሆነ ሚዲያ ላይ እንደዚህ ዜና ሽፋን አድርገውበት የካንሰር ጉዳይ በጣም ሲሪየስ ጉዳይ ሆኖ እየተነሳ ነበርና በኃላፊ ደረጃ የሚሰሩትን ሄጄ አናግሬ ነበርና ትንሽ ጠንከር ያለ ምልልስ ነው እንደውም የተመላለስ ነው ከኃላፊዋ ጋር ማለት ነው። ምክንያቱም እንደ ፊልምን የሚረዱበት አንደርስታንድ ለሰፊው ማህበረሰብ ግንዛቤ የሚፈጥር አዌርነስ እንደሚፈጥር ምናምን እስቲ ነው እስካሁን ድረስ ጤና ላይ እየሰሩ ግን አድሬስ የሚያደርጉበትን ነገር እስካሁን ድረስ አያውቁትም። ምናልባት የዜና ሽፋን ብቻ ከመስጠት በዘለለ ኦኬ ፊልሙ፣ ቲያትሩ፣ ሙዚቃው፣ ሌሎች ነገሮችን በቃ ቀለል ባለ መንገድ ለማህበረሰቡ ግንዛቤ ይፈጥራል ብለው የሚያስቡበትን አንደርስታንድ አላየውምና
በቂ የሆነ ደስ የማይል መልስ ነው የተመለሰልኝ። ደስ የማይል መልስ እና ምናልባት ፊልሙን ከወጣ በኋላ ልንጋብዛቸው እንችላለን። ካዩት በኋላ መልካም የሆነ መልስ ልናገኝ እንችላለን። ይሄ ነው ያለው ነገር። ስፓይናሎቹ የሚያጠነጥኑት አንዱ ሰርቫይካል ካንሰር ላይ ነው። አንዱ ደግሞ ቪዲዮ በመያዝ የማይፈልጉትን ነገር እንዲያረጉ በማድረግ ህይወታቸውን የሚያበላሹ ወጣቶች ሴቶች ላይ ነው። ከዛ ደግሞ በቀላል በንግግር መረዳዳት የሚችል አንድ ቤተሰብ ባለመነጋገር ምክንያት የሚመጣ የመንገድ መለያየት ነውና በጤናው ላይ በደንብ ጥንቃቄ አድርገናል። ከኔም በላይ ያሉትን ባለሙያዎች ለማናገር ነው። እኔም በጤናው ሰርቻለሁ። ጤናም ባለሙያዎች ሜዲካል ወርዶቹም ላይ በደንብ ለመጠንቀቅ ሞክረናል። ኬዞቹም ላይ በደንብ ስፔሻሊስቶችም አድቫይስ አረግ ያለው እና ከስቶሪም ከኬዙ ካለው ሳይድ ኤንድ ሲምፕተም ምልክቶችም ምንም ከእውነታው ጋር የሚጋጭ ነገር የለው። እያንዳንዱን በደንብ ሙያውን በጠበቀ መንገድ ማቅረብ ነው የሞከርነው። እንደ ፊልም ሰሪ ደግሞ ይሄን ስቶሪ አንድ ላይ እንዴት አደርገን ለተመልካች ሳቢ በሆነ መንገድ ማቅረብ አለብን የሚለው ደግሞ ሌላው ስክሪፕት ላይ ተጠንቀቂ የነበረብኝ ነበር። እንዳያችሁት ስቶሪው አሰልቺም ሳቢም አስተማሪም ሆኖ ግን አሰልቺነቱን እንዳይኖር ሳቢ ሆኖ ግን ታሪክ አስተማሪ እንዲሆን ለማድረግ ከፕሮዳክሽንም ከፖስት ፕሮዳክሽንም አንፃር እንግዲህ እንዳያችሁት በደንብ በጥንቃቄ እንደሰራን እናምናለን እና የዚህ የጤና ጋፖች አስተማሪ የምን ያሉ ጋፖች አይኖሩም እያምናለሁ እና በአንድ አመት ነው እና በጥቂት ጊዜ ይሄን ያህል ስራ መስራታችሁ ላልከን ሙሉ ጊዜን የሰጠነው በተለይ ደግሞ ከቀረጻ በኋላ ላሉ ስራዎቻችን በደንብ ነው ጊዜ የሰጠነው። ሳውንድ ለብቻው ስኮር ትራኮችን በደንብ ለማሰራት ለፊልሙ ለብቻው ሙዚቃ ማሰራትን እያንዳንዱን በደንብ ኮች እያደረግን እዚህ ደርሰናል እና ሙሉ ጊዜያችንን ስለሰጠነው እንዲሰራ እና ወደ ተመልካች እንዲቀርብ ነገ ያለው ጥያቄ በተለይ እንደዚህ አይነት ኬዞችን ይዞ ስንነሳ የቤተሰብ ድራማ ጃነር ራሱ በጥሩ ሁኔታ ካልተሰራ ራሱን የቻለ በተለይ ኦዲየንስ የምናጣበት ሁኔታዎች አሉና የሰራነው በጥንቃቄ ነው። ለተመልካቹም ለማድረስ የለፋንበት ልፋት ነው። ጊዜ ወስደናል፣ ጉልበት አፍስሰናል፣ እውቀት አፍስሰንበታል። በደንብ በጥንቃቄ ለመስራት ሞክረናል። በተለይ ካነሳነው ቲም አንፃር ማለት ነውና አሁን የምናያቸው ነገሮች አሉ። አሁን ያለው በተለይ የፊልም ኢንዱስትሪ እንደውም ከዚህ በፊት ከነበረው አሁን ደግሞ መልሶ ትንሽ የመነቃቃት ነገር አለና እሱንም እናንተንም ተጠቅመን በተለይ የሶሻል ሚዲያ ተጽዕኖ ፈጣሪዎች አሉ፣ ብሮድካስቲንግ ሚዲያዎች አሉና እንደዚህ አይነት ስራዎች ሲሰሩ ትልቁ ጉልበት የሚጫወቱልን ትልቁ ሚና የሚጫወቱልን በተለይ የሶሻል ሚዲያው እነሱ ፕሮሞት ባደረጉት ቁጥር ለማህበረሰቡ ተደራሽ የሚሆንበት ነገሮች ይኖራሉ። ለማህበረሰቡ ተደራሽ ሆነ ማለት በአንድም በሌላም መንገድ አዌርነስ ግንዛቤ የምንፈልገውን መልእክት ለተመልካቹ ለሚፈልገው ኦዲየንስ ለሆነ ቤተሰብ የሆነ ቦታ ላይ ችግር ላለበት ቤት እየደረስን ወይም እያደረሳችሁት ነው ማለት ነውና ሁላችንም በተለይ እኛ ስራውን ሰርተን ጨርሰናል። አይነው ሲኒማ ቤቶች ሄደን እናንኳኳለን፣ የምናሳይባቸው ነገሮች አሉ። ግን ደግሞ ሞር ሌላውን ማህበረሰብ ተመልካቹን የመቀስቀሱን ነገር ትልቅ ኃላፊነት ምናልባት እናንተም አለባችሁ። ይህን ነገር ደግሞ ጆርኒውን በደንብ ስለምታውቁት እኛም የተወሰነ ነገር ስለሚገባን ያሉትን ነገሮች ግን ከኛ የበለጠ በተለይ በማስተዋወቅ በመስራት ደረጃ እንግዲህ ትልቅ ኃላፊነታችሁን የምትወጡበት መንገድ እንዲኖር ብለን በዚህም አስተያየት እንሰጣለን። በዩኒቨርሲቲ ደረጃ ምናምን የተባለውን ነገር አሁን ቀጣይ የያዝናቸው ፕላኖች አሉ። በተለይ ሲኒማ ቤት እየታየ በተመረጡ የክልል ከተሞችና ዩኒቨርሲቲዎች አሁን ተማሪዎች ብሬክ እያደረጉ ነው። ግን ወደ ዩኒቨርሲቲ በሚገቡበት ሰዓት ላይ ለተማሪዎች እንዲሁም በተመረጡ የክልል ከተሞች ለማሳየት ፕሮግራም እየዘረጋን ያለ ነው። ሁለተኛው ምናልባት ከዚህ ከምርቃት ቀጥሎ ያለን ሌላ የምርቃት መድረክ ሐዋሳ ነው እንዳልኳችሁ ሄደን
ሐዋሳ ነው ስራውን ሰርተን የመጣ ነው። እዚህ አዲስ አበባ የነበሩ ቀረጻዎች ቢኖሩና ሐዋሳ ላይ ሁለተኛ ቀረጻ የሐዋሳ ልጆችም ተሳትፈዋል። አክተሮችም የተባበረን ማህበረሰብን በቀናነት ቤቱን የሰጠን ማህበረሰብ ያለበት ቦታ ስለሆነ ሐዋሳም ሄደን ሁለተኛ የምረቃት ፕሮግራማችን እዚያ የምናደርግበት ነገሮችን እያመቻቸን ያለው ነገር ይሄ ነው። የሆነ ጊዜ ላይ በቤተሰባችን ሊመጣ ይችላል። አናቅም፣ ነገራችንን አናቅም። ይሄንን አዌርነስ ለማድረግ ነው ይሄ ታሪክ ይመስለኛል። እና ጥሩ አድርገን ሁላችንም ተጋግዘን ተመካክረን ተጣልተን ተሳስቀን ብዙ ነገር አሳልፈን ያው ዛሬ ላይ አድርሰናል። ወደ እግዚአብሔር ይጨመርበት። ያው እናንተም ሰኔ 29 በአድዋ 00 ሙዚየም 11 ሰዓት ላይ ተጋበዙልን እላለሁ። ጉልበታችንን፣ ጊዜያችንን፣ ገንዘባችንን፣ እውቀታችንን ያፈሰስንበት ትልቅ ስራ ነው። ይህንን ስራ ለኢንዱስትሪው እንደ አንተነህ ፊልም ወይም እንደ ንጉስ መልቲ ሚዲያ ስናበረክት የኪነ ጥበብ ወይም ያለውን የፊልም ኢንዱስትሪ አሁን እየተሰራ ያለውን የፊልም ስራ እኛም የራሳችንን ኮንትሪቢዩት የራሳችንን አስተዋጽኦ ለማበረከት እየሰራንበት ያለው ሁኔታ ነው። ፊልም መስራት ራሱን የቻለ በጣም ብዙ ቻሌንጅ አለው። በጣም ብዙ ፈተና፣ ብዙ ሀስሎች አሉት። እነዚህም ፈተናዎች ምንድነው? አንድ ግለሰብ የሚሰራው ነገር አይደለም። የቲም ስራ ነው። የኮላቦሬሽን ስራ ነው። ሁሉም የራሱን እውቀት፣ የራሱን ችሎታ፣ የራሱን ጉልበት የሚያፈስበት ስራ ነውና ደስ በሚል ሁኔታ ሁላችንም የክሩ አባላት ደስ በሚል ሁኔታ ሁላችንም እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ነው የሚባለው እንደሱ ተስማምተን ደስ በሚል ሁኔታ ስራችንን ወደ አንድ ወር ምላችሁ የቀረጻ ጊዜው ነው እንጂ ለኤዲቲንግ ሞስት እስከ ትናንትናው አይነት ድረስ ብዙ ነገሮችን ትናንትና ማለት ኦልሬዲ ሰኔ 22 ዛሬ ሰኔ 23 ነው። ሰኔ 22 ድረስ ረጅም ጊዜ በተለያየ ጊዜ ሀሳቦችን እየተቀበልን የባለሙያዎችን የሙያዊ ሀሳብ እየተቀበልን ኤዲት እያደረግነው መስተካከል ያለባቸው ነገሮች እየተስተካከሉ እስካሁን ድረስ የቆየንበት ሁኔታ ነው ያለው። አጠቃላይ የፊልማችን ሁኔታ ይሄን ይመስላል። በብዙ አንግል በስራ ላይ ቆይተናል። ጥንቅቅ ያለ ስራ ለማምጣት ሁሉም ዲፓርትመንት ተከፋፍለን ስራችንን ስንሰራ ፕሪ ፕሮዳክሽንም ፖስት ፕሮዳክሽንም ራሱን ጠብቆ በስቴፕ የአንተነህ ፊልምን እይታ እንዲበቃ እዚህ ደርሰናል ማለት ነው። አንተነህ በአንድ ጥላ ስር ያሉ ቤተሰቦች ቀላል በምንለው መግባባት ምክንያት በተለያየ መንገድ ባለመግባባታቸው የሚመጣ ክራይሲስ የቤተሰብ ድራማ ነው። በዛ ውስጥ የሚያስበው ሌላ ነው፣ እሷ በህይወቷ የገጠማት ሌላ ነውና የብዙ ሰው ታሪክ እንደሚያነሳ እናውቃለን። መነሻችንም እውነተኛ ታሪኮች ስላሉ እንግዲህ ወደ ፊልም ጽሁፍ እናመጣው በደንብ ስቶሪውን ቢውልድ የሚያደርግልንን ሁሉንም ቴክኒኮች ለመጠቀም ሞክረናል። ከቴክኒክም አንፃር ስቶሪቴልም ከማድረግ አንፃር በእንደዚህ አይነት ህይወት ውስጥ ያሳለፉትንም በግል ማቃቸውንም ኮንታክት ለማድረግ አድሬስ አድርግ ያለውን ጤናውም ላይ ያሉትን ዶክተሮችንም አድቫይስ ለማድረግ ሞክሬያለሁ እና አይታችሁታል። እንዳያችሁት እንግዲህ የእናንተን ፊድባክ እንጠብቃለን። በእኛ በኩል ጥሩ ፊልም እንዲሆን የተቻለንን ጥንቃቄ ወስደን ለዚህ አብቅተነዋል። ሰኞ ሰኔ 29 በአድዋ መታሰቢያ ሙዚየም ምርቃት ይሆናል። በዛ እንድትገኙ ሁላችሁንም የራሳቸው